እኛ ሁሌም ከአላህ ተባረከ ወተዓላ ፈላጊዎች ነን። መስጂዶችን ብንተዋቸው ሌላ የሚሰግዱ ለአላህ በጣም ብዙ ባሮች አሉት። ቁርአንን ብንተው ቁርአንን ችላ ብንል ቁርአንን የሚቀሩ ለአላህ እልፍ ባሮች አሉት። ከቁርአን ጋር የተሳሰሩ ዚክር ከምላሳቸው የማይጠፋ በጣም ብዙ ሰዎች አሉ። እኛ ከአላህ ብንርቅ አላህን ብለው የሚመጡ አላህን የሚፈልጉ ብዙ ሰዎች አሉ። አላህ ከኛ ምንም አይፈልግም። እኛ ነን ከአላህ ፈላጊዎች። ወላሁል ገኒዩ ወአንቱሙል ፉቀራ። አላህ ከእናንተ የተብቃቃን እናንተ ግን ከአላህ ፈላጊዎች ናችሁ ይላል። ወደ አላህ ጠጋ፣ ወደ አላህ ጠጋ። ጥቅሙ ለኛ ነው፣ ለኛው ነው የሚያስፈልገን፣ ለኛው ነው የሚሆነን። እኛ ለአላህ ባዶ ነን። አላህ ግን ከኛ ውጪ በጣም ብዙ ባሮች አሉት። ከዚህም ጋር ወደሱ እንድንቀርብ አላህ ይፈልጋል፣ ወደ እርሱ እንድንጠጋ ይፈልጋል። ወንጀል ስንሰራ አላህ የተውበት በርን ይከፍትልናል። ከሱ ስንርቅ አላህ ሙሲባን ያመጣና ወደሱ ያስጠጋናል። ከሱ እንዳንርቅ ሲፈልግ ደግሞ አላህ የጠየቅናቸውን ነገሮች እምቢ ይለናል። አይ አላህ ከኛ ምንም ፈላጊ ሳይሆን አላህ ይንከባከበናል፣ ወደሱ ያስጠጋናል። ያ ሰላም አላህ ይሁነን፣ አላህ ያስደስታቸው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ለአላህ ብሎ መውደድ ለአላህ ብሎ መጥላት የሚባለው ነገር አልወላ ሊአውሊያኢላህ ወልበራ ሚን አዕዳኢላህ። ለአላህ ብሎ መውደድ የአላህ የተውሂድ ሰዎችን የሱና ሰዎችን፣ ለአላህ ብሎ መጥላት የሽርክ የኩፍር የቢድዓ የፊስቅ የፉጁር ባለቤቶችን የሚለውን ነገር ሰው በአሁን ጊዜ እንደው ዝም ብሎ ለአላህ ብዬ ወድሃለሁ ሲባባሉ እንሰማለን። እውነት ለአላሁ ሱብሓነሁ ወተዓላ ከሆነ አልአኺላኡ የውመኢዚን በዕዱሁም ሊበዕድን ዐዱው ኢለል ሙተቂን ብሏል ነቢያችንም ሰለላሁ ዐለይሂ ወሰለም። 7 ሰዎች አላህ የውመል ቂያማ ጥላ ስር የሚያውላቸው ተብሎ ከተጠቀሱት ውስጥ ምንድነው ያሉት? ለአላህ ብሎ ሁለት ለአላህ ብሎ የተዋደዱ ነው ያሉት። ታዲያ ሱብሓነላህ ገርሞ ግርም ከሚያሰኘው ጉዳይ ለአላህ ወላሂ ለአላህ ብዬ ነው የምወድህ፣ ለአላህ ብዬ ነው የምወደው፣ አላህ ምስክሬ ለአላህ ብዬ ነው የምወደው ሲባባል የነበረ ሰው ሲል የነበረ ሰው እወድሃለሁ ለአላህ ብዬ ያለው የተባለው አካል ወይም ለአላህ ብዬ ነው የምወድህ የተባለው አካል ያለውን ሰው እዚህ ጋር የአላህን ድንበር ጥሰሃል ካለው ጣላት ያደርገዋል፣ ይቦልከዋል፣ ስሙን ያጠፋል፣ ይሳደባል። ለአላህ ብለህ ከወደድክ ታዲያ እንዴት ነው ነገሩ? ይሄ ነገር ግን አብዛኛውን ጊዜ እዚህ ሚዲያ ላይ ከሚረማመድ ጉዳይ ሰው ለአላህ ብሎ መውደዱና ለጥቅም ብሎ መውደዱ የተቀላቀለበት ይመስላል። አንደኛ። ሁለተኛው ደግሞ ለአላህ ብዬ ነው የምወድህ በሚል በአላህ ስም ለአላህ ብሎ መውደድ በሚለው ስም ሸቀጣ ሸቀጥና ጥቅማ ጥቅምን ወይም ደግሞ መቀባባትና ማስመሰልን ጎላም ካለ ንፍቅናን ሲያሰራጩ እናያለን። ምን ጉድ ነው? ለአላህ ብሎ የተዋደደ የሚቀራረበው ለአላህ ነው፣ የተሳሰረውም በአላህ ነው፣ የተዋደደውም ለአላህ ነው። ስለዚህ የሚያጣላቸው ያን የአላህ መንገድ የተለቀቀ የለቀቀው አካል ይራቃል፣ የጸናው አካል ከራቀው ይርቃል። ወደ አላህ በቀረበ ልክ ይቀርበዋል፣ ይወደዋል። ከአላህ መንገድ ከነብዩ ሱና በራቀ ልክ ያርቀዋል። ወላኪን ነገሩ እንዲህ አይደለም። በአሁን ሰዓት እየታየ ያለው በጣም ገርሞ ግርም ከሚያሰኘው አትንካኝ ለአላህ ብዬ እወድሃለሁ፣ መንገድም ልሳት እንደው አሽሞን ሙነኝ ዝም ብለህ እንደው በጥቅሉ ሙናን ይዛይ በለኝ በቃ አለ አይደለ። በተለይ እህቶችም እንደው በጥቅሉ አንቺ ሱመያ ነሽ በለኝ። መጀመሪያ ሴትም ልጅ በአደባባይ ወጣ ለአላህ ብዬ እወድሃለሁ እያለች ወንድ ጋር ይሄንን ሻሃዳ እንድትወጣም የሚያዛትም የለም። እንዳጠቃላይ ለማንኛውም ለአላህ ብሎ መውደድና ለአላህ ብሎ መጥላት የሚባለው ነገር የተቀላቀለ ይመስላልና እስቲ በተለይ ወንድሞች በሱና ላይ ጠንከር ያላችሁ ወንድም እህቶች እስቲ ይሄንን መስአላ እንደገና ትኩረት ይሰጠው ለማለት ፈልጌ ነው። ምክንያቱም ለአላህ ብለን የምንወደው ብለን መልሰን ደግሞ በተለያዩ ትርኪ ሜርኬ አኩርፈን ተጣልተን ጥግስኒስ መጀመሪያው ውዴታው ለአላህ እንዳልነበረ የሚያንጸባርቅ ስለሆነ ማለት ነው። هذا هو። እኛ ወደ አላህ እየተመለስን አላህ ይቀጣል። እኛ ወደ አላህ እየዞርን አላህ እንደው ፊቱን አዙሮብን ወላሂ አይሄድም። ተውበት ብቻ እናድርግ፣ ብቻ ጥፋታችንን እንመን። አጥፍቻለሁ አላህዬ፣ አዎ ወንጀል ሰርቻለሁ አላህዬ፣ አንተን አምጫለሁ፣ እንደው አንተ እያበላሃኝ ያንተ እያጠጣሃኝ ባንተ ምድር ላይ ይሄድኩኝ ይሄ ሁሉ ኒዕማ እያደረክልኝ አጥፍቻለሁ። ግን አላህስ ኑ ባሮቼ ኑ እቀበላችኋለሁ፣ እሰማችኋለሁ፣ አፉላችኋለሁ፣
ከኔ ውጪ ማንም የሚምራችሁ የለም ይላል አላህ ተባረከ ወተዓላ። ወመን የግፊሩ ዙኑበ ኢለላህ እንደው ወንጀልን ከአላህ ውጪ ማን ነው የሚምረው?